ሰላም ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ12ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ሌሰናችን ደግሞ በ2017 ዓ.ም የወጣ የኢንትራንስ ኤግዛም ማትማቲክስ ማለት ነው የምንሰራበት ሌሰን ላይ ነው የሚገኘው። በዛሬው ዕለት በጣም የ12ኛ ክፍል ኢንትራንስ ኤግዛም የነበረ በባለፈው ዓመት ማለት ነው ለዩኒቨርሲቲ ኢንትራንስ ሲገቡ የተፈተኑት ጥያቄ ነው። ይሄ እንደምታዩት ይህን ጥያቄ በአንድ ሙሉ ቪዲዮ አንድ ባንድ የምንሰራላችሁ ነው የሚሆነው። ተማሪዎች ነው የላኩልኝ። ስለዚህ ይህ ጥያቄ ለእናንተ የመጨረሻው የፈተና ዝግጅታችሁ ላይ ስለሆናችሁ ያላችሁት አይ ቲንክ ምናልባት የረሳችሁት ማስታወስ የምትፈልጉት ነገር ካለ ይህን ቪዲዮ ካያችሁት በእርግጠኝነት ተጠቃሚ እንደምትሆኑ ተስፋ እናደርጋለን። ጥያቄዎችን አንድ ባንድ እና ሙሉውን የምንሰራው ነው የሚሆነው ማለት ነው። በጣም አሪፍ እንደምትዋቸው ናቸው ጥያቄዎቹ። በጣም አስፈላጊ በጣም ወሳኝ የሆኑ ጥያቄዎች ናቸው። እንደምታዩቸው ከ9ኛ ክፍል ጀምሮ የወጡ ናቸው። 9፣ 10፣ 11፣ 12 ይሄ ማለት የሚዘለል ቻፕተር የለውም። ሁሉንም በአማከለ መልኩ የወጡ ጥያቄዎች ናቸው እንደምታዩቸው። በጣም ወሳኝ የሆኑ ጥያቄዎች ስለሆኑ እነሱም በኮንሴፕት ደረጃ ከነሱ ጋር ተያይዞ የሚወጡ ሁሉንም ጥያቄዎች አንድ ባንድ ነው የምንሰራ። እዚህ ጋር ያሉትን ጥያቄዎች ብቻ መስራት አይደለም ዋናው እኛ የምንፈልገው ከአንድ ጥያቄ ጋር ተያይዞ ሁሉንም ኮንሴፕቶች አድሬስ ማድረግ እንፈልጋለን። እንደው አንድ ጥያቄ እዚህ ጋር ለምሳሌ ከመጀመራችን በፊት እንደ ኢንትሮዳክሽን አሳያችኋለሁ። ማለት ዝም ብለን በጥያቄ ብቻ መልስ ብቻ አይደለም እኛ የምንሄደው። ምናልባት ከዚህ በፊት የሰራናቸው ሞዴሎችንም ካያችሁ የ2017 የ2018ንም ጥያቄ በደንብ ከሙሉ ኮንሴፕት ጋር ነው የሄድነው። ፈርስት ሴሚስተርም ሰከንድ ሴሚስተርም። ምናልባት ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናላችንን በደንብ በማየት በእርግጠኝነት ተጠቃሚ እንደምትሆኑ ተስፋ እናደርጋለን። አይ ቲንክ ያው ምናልባት ባለቀ ሰዓት የገባችሁ በዚህ ዓመት ግን 11፣ 9፣ 10 ያላችሁ ተማሪዎች በእርግጠኝነት ቻናላችንን ሰብስክራይብ ታደርጉ እስከ ዓመቱ መጨረሻ ድረስ እጅግ በጣም ተጠቃሚ እንደምትሆኑም ተስፋ እናደርጋለን። እንደምትዋቸው እና አድሬስ ለማድረግ ለምሳሌ አሁን አንድ ኳድራቲክ ኢኩዌዥን ተጻፈው ኳድራቲክ ኢኩዌዥን አሁን ለምሳሌ በምን መልኩ ሊመጣ ይችላል ጥያቄ ተብሎ ሊታሰብ። ኳድራቲክ ኢኩዌዥን ለእናንተ በብዙ መልኩ ጥያቄ ሊመጣ ይችላል። የመጀመሪያው ሶልቭ ሲደረግ ሶሉሽኑ ስንት ነው ተብሎ ሊመጣ ይችላል። ሁለተኛ ደግሞ ምን ሊመጣ ይችላል? ዲስክሪሚናንት ቴስት ሊመጣ ይችላል አይደለ? ዲስክሪሚናንት ቴስት ዛት ሚንስ ለምሳሌ አንድ ሶሉሽን አለው፣ ሁለት ሶሉሽን አለው ወይስ ኖ ሶሉሽን አይነት ኮንዲሽኖችን ቼክ ማድረግ ሊመጣ ይችላል። ሌላ ደግሞ ሩትስ ሰም ኦፍ ዘ ሩትስ ኤንድ ዘ ፕሮዳክት ኦፍ ዘ ሩትስ ዛት ሚንስ r1 + r2 ምን ነበረ? r1 ታይምስ r2 ምንድን ነበረ? ከኮኤፊሺየንቶች ከኳድራቲክ ኢኩዌዥን x² + bx + c = 0 ጋር ካሉ ኮኤፊሺየንቶች ጋር ያለው ሪሌሽንሺፕ የ r1 + r2 የ r1 ታይምስ r2 ያለው ሪሌሽንሺፕ ምንድነው ተብሎ በእነዚህ አይነት መልኩ በተለያየ መልኩ ነው አንድ ኮንሴፕት ሲመጣ ጥያቄ ኳድራቲክ ኢኩዌዥን። ሌላኛው ደግሞ ፋክተራይዝ ፎርም ሊመጣ ይችላል። what is the factorized form of ተብሎ የሆነ ጥያቄ ሊመጣብን ይችላል። እነሱን በደንብ ኮንሴፕቱ በደንብ አድሬስ ማድረጋችንን በዚሁ በደንብ ስለምታዩት በእርግጠኝነት ተጠቃሚ ትሆናላችሁ ማለት ነው። በጣም አሪፍ ጥያቄዎቹ እንደምታዩቸው ናቸው። ሙሉ ጥያቄውን እንየውና እኛ እንመለሳለን አንድ ባንድ ስለምንሰራው ኮንሴፕቱን ማለት ነው። ጀስት ጥያቄዎቹን በደንብ አድሬስ ለማድረግ ነው። ለእናንተም በጣም አስፈላጊ እንደሆናቸው እስከ መጨረሻው ድረስ ከኛ ጋር እንደምትቆዩ ተስፋ እናደርጋለን። ቲንክ 45 46 10ኛ ክፍል አካባቢ ያለ ጥያቄ ነው። ፖሊኖሚያል አካባቢ ይሄ ደግሞ ማትሪክስ ላይ እንደምታዩት 11ኛ ክፍልም ይሄ 12ኛ ክፍልም ያለ ጥያቄ ነው። ሁለቱም ማለት ነው። ይሄ አይ ቲንክ ወደ 9ኛ ክፍል ይሄዳል። ይሄ 10ኛ ክፍል ላይ ፖሊጎን ላይ እንትን ያለ ጥያቄ ነው። ይሄ ደግሞ 12ኛ ክፍል ገባን። ይሄ 10ኛ ክፍል ሎጋሪዝም አለ እዚህ ጋር እንደምታዩት። ኦኬ ጥያቄ መጨረሻው አይ ቲንክ ወደ 10ኛ ክፍል ላይ መሰለኝ መጨረሻው ለዚህ ጥያቄ ያው በተለያየ ኮድ ስላለው እንደየጥያቄ ወርደሩ ስለሚለያይ ማለት ነው። በጣም አሪፍ አሁን ቀጥታ ወደ ስራችን እንገባለን ማለት ነው። በጣም አሪፍ እንቀጥላለን።